የምንባለው እኛ ነን። አልተፈጠረም ታዲያ ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልክ እኮ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽን እንደሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው፣ አለቀ። እሺ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድነው ልዩነቱ? ሊፋ እንዳዳምጪ ቆይ። ጌታና አምላክ ምንድነው ልዩነቱ? ኧረ በእናትሽ በእናንተ ሃይማኖት አንዴ እንትን በለው ሞሰስ በልና ቼክ አድርገው ይወርድ። የሷም ተረዳት እንጂ የሷም ተስማ መጀመሪያ ተረጋጋ። ሞሰስ ነው አይደል? ሞሴ አመጣልህ አባውት ሞሰስ እቺ ኦኬ ኖ አውጣ ውጣሽ ከሱ እንትን በለው ክሬትድ በለው ክሬትድ ያ ኦኬ እሺ እሺ ውረድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. Okay. His attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል ኦኬ ኦኬ እሺ ሞሰስ እንዳለ from thank you ሱናምቦ እሺ the word of God ተመልከቱ እዚህ ላይ ይታያል አይደል? እሺ the word of God is not created ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በተከላላ እንዳለ የተፈጠረ ነው። and the Quran is the word of God ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words የነሱ ቃል አይደለም። ተቀጥል አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ አቤት ኦኬ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ ልጠይቅ። ጠይቂያለሽ። ጥያቄን አዳምጡኝ ደግሞ ትንሽ ቆየት በይ ትጠይቂያለሽ። አይ ለወጣ ስለሆነ እቺ አንድ ጥያቄ መልሱልኛል። ወጣ መልስላሽ። እሺ ጌታና አምላክ ምንድነው ልዩነቱ በእናንተ? ኦኬ መዝሙር ያሬድ ቀጥል። እሺ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ፈጣሪ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣንም ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው የምታዩሹ? የኔ አምላክ ጣዖት ነው ካለሽ የኔ እሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷም ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤጥ ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ። ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው፣ እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታስታውስ የፈልገው ነገር
ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንዳጋባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። አዎ። ኦኬ፣ እሺ። እዚህ ጋር እንደ ጥያቄ ያለችኝ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ምዕራፍ 6 እናውጣው። ኢየሱስ 7:21 እንደዛ ነገር አውጣላት አንዴ። እኔን ጌታዬ ያለ መንግስተ ሰማይን አይወርስም። ኦኬ፣ የላከኝን ፈቃድ እንትን የሚል እንጂ ይላል። አዎ፣ ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽ፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተዊ ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም። ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ፣ ብታጨሺ፣ ሰው ብትገሊ ወይም ክፉን እንዲያው እስልምናው የማያዘው ነገር ብታረጊ ማለት ነው። ኦኬ፣ አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም። ይልቁንም ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ አላህ ስላልሽ አድኝም። ምክንያቱም እየሰረቅሽ፣ እየገደልሽ፣ እያጠፋሽ፣ ዝሙት እየሰረቅሽ እንዴት ነው አላህ አላህ ብቻ ስላልሽ የምድኝው በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደንም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ የክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን፣ ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው፣ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ፣ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ። ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አለ። አይሹ አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ። ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ፣ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስም ትንቢት አልተናገርንምን? በስም አጋንንት አላወጣንምን? በስም ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜ እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት ማለት መስሻል ንገሪኝ። የፈጣሪን ትእዛዝ የማያከብር
ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሰው ነው፣ አልሰማም ሲል ነው። ኦኬ፣ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል። አስተምረው። ለምሳሌ ዲያቆን ነኝ እኔ። ኦኬ፣ ዲያቆን ነኝ። በደንብ ስሚኝ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ ማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ፣ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁም ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙቱ ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው ያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ፣ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ እኮ። ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ እንደኔ ትእዛዝ እንደኔ አስተምሩ፣ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ብትሉ አድኑም እያለ ነው። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይሄን ነገር ማትሉ ከሆነ ማለት የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ። ስለ ክርስቶስ ስለሆነ የአላህን ቃል ማይማር ነገር እንደዛ ነው። ስለ ክርስቶስ ስለምናወራ ክርስቶስን ብሎ ያለው ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ አረ እንደዛ ማለት አይደለም። እያዳመጥሽ ራሱ አብ ማለት ነው። አላውቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሉ። አንዴ ያሬድዬ እንትን አይወለድም። አብ የሚባል ነገር የለም። አሁን እያስተማረው እኮ ነው ያለው አይደለ? እኔን ጌታ ላይ ያለ መንግስተ ሰማይን አይወርስም እያለ እያስተማረ ነው አይደለ? በዚህ አጋጣሚ ስሚ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ስላሉ አይዱንም። እነሱ እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዳቆን። ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ ብትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ስሚያ፣ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። እኛ የተጠራ ነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ሆይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ፣ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል፣ በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ።
ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን የጠየቅሽው ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሐሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድን ነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ደግሞ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን የዘላለም እኮ ማለት ነው። የዘላለም ሕይወት ማግኘት ነው። ኧረ ስሚ አንዴ መዳን ማለት ነው። እሺ መዳን ማለት የነቢያቶችን አስተምሮ ተምሮ ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃ ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል። ማቴዎስ ወንጌል ምዕራፍ 7 ላይ ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። መንግስተ ሰማይ አይወርስም እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላ እንትን ላይ እኔ የተላኩት ይላል። እኔ የተላኩት ይላል። ክርስቶስ ወርድሻለሁ። ሁለት ጆሮ ነው ያለሽ፣ አንድ አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል፣ ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦራ ፕሊስ። ሌላ ታውሪ። ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ጥናምላት ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እሺ እያስተማረ መሆኑ ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር አስተማረ ከተባለ እሺ ሁለተኛ አርጉመንት እንቀጥል። አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው እንለፍ። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍ ኮርስ።
ጌታ ጌታ ሆይ የሚለው ሳይሆን ሚል ብቻ መስፈርቱ ምንድነው? የአባቱ ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍ ኮርስ የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናንተ አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ፣ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታዬ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። እፎይ በቃ ጥቅስ የእግዚአብሔርን የአብን ፍቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና እሺ ሰሊም ሆን ብለሽ እንትን ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም አንብቢው። እሺ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደል እንዴ? ፍቃድ ማለት አንብቢ። ያልተጠየቅሽውን አታውሪ። አንብቢ የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ፣ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? እሺ፣ የአባቴ ፍቃድ ደግሞ ምንድን ነው አለ? ከመጀመሪያው ቆርጠህ አታንብብ። ከመጀመሪያው ጀምረህ አንብብ። ለምን ቆርጠህ የሆነ መጽሐፍ ቅዱስ መሆን ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቆርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ። በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ፣ በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነሽ ተማሪ በቃ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ነቢያቶች አስተምሯል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል። ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለች። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስት ሰማያት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ሕይወት ነው። ከሞት ወደ ሕይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ቀጣይ ቢንት መሐመድ አብዱ አንተ ነህ? እሺ ቀጥል። እሺ ኦኬ፣ ወደ ቶፒኩ እንመለስና ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብዬ ነው የማምነው። ድምፅን ትንሽ ከፈር። ይሰማል። ኦኬ፣ ያለ ቃል ነው። ኦኬ፣ ፍጡር ነው? ፍጡር አለ? እፎይ እንዴት ፍጡር አይደለም? ቃል ነው። ቃል ፍጡር ይሆናል እንዴ? ኦኬ፣ ፊደላቶቹ እዛ ቅድሙ አላቃ እዛ መጽሐፍ ቁጥር ምናምን እንትን 90 ቁጥር ላይ ያረካትን ጥቅሷ ላይ አስቀምጠውና አሁን ፊደል ምንም እንዳንሄድ ምን ይጠቅማል እሱ? እዛ ጋር አይደል የሚያወካክረን። አሁን ያንተ ብቻ ሳይሆን ቁርአኑ ጋር ካመጣህ ብዬ ነው። ቁርአኑ ላይ ያለውን ልመልስልህ ብዬ ነው። ገብቷል? አሁን ፊደል ምንድን ነው መልስልኝ? እሱ እኮ ጥያቄ እኮ አይደለም። ፍጡር አይደለም ካልከኝ እኮ እሱን አላመጣም። ምንም አይጠቅምም። ፍጡር ነው መቻልኩ ቃል ነው እያልኩ እኮ። እሺ ፊደላቱ ፍጡር ነው? ፍጡር አለ? ፊደላቱማ ፍጡር ነው፣ የተፈጠረ አካል ነው። ቃሉ ግን ቃል ነው። ቃሉ ስትል ቃሉ ምንድን ነው? ለምሳሌ አሊፍ ላሚም ምንድን ነው? ቃሉ ንገረኝ እስኪ። ቃል ነው። አሁን ይሄ አሊፍ ላሚም ብለህ አንተ የምትናገረው ቃል ነው። ግን ለምሳሌ ጽሁፉ ከሆነ የተፈጠረ ፍጡር ነው ብለን ነው የምትሄደው። ፊደል ይዟል አልያዘም? አሊፍ ምትል ፊደል ይዟል አልያዘም? እንዴት?
ለፍዝ አለው አይደለ? አሊፍ ላም ሚም ስል እሱን አሁን አንተ የምታደርገው ከሆነ ድርጊቱን ቃል ይሆናል። ገብቶሃል? ቃል ነው ሊሆን የሚችለው። ነገር ኦኬ ግን ቃል ለምሳሌ በጽሁፍ በድርጊት ላይ የተመሰረተ ጽሁፉን ተው፣ መጽሐፍ ላይ ወረቀቱን ተው። ኦኬ እንደዛ ከሆነ ምንም አሁን አሊፍ ላም ሚም ውስጥ ነጥር እናሳየኝ ፍጡር ያልሆነውና ፍጡር የሆነውን እንዴት አሁን አንተ አሊፍ ላም ሚም ስትል ቃል ነው የሚሆነው ነው። ገብቶሃል? ይሄ ቃሉ ፍጡር ነው ፍጡር አይደለም? ቃል ነው ፍጡር አይደለም። ኦኬ አሊፍ ላም ሚም ፍጡር አይደለም ቃል ነው። ቃል ነው በቃ አሊፍ ላም ሚም አሁን ያልከው ንግግር ቃል ነው የሚሆነው። ገብቶሃል? ስለዚህ ይሄ ቃል ፍጡር አይደለም ማለት ነው። ይሄ እኮ አነሰሰሪ እንትን ነው እኮ አጀንዳ ነው እኮ ፍጡር አይደለም ማለት ነው። ቃል ቃል ፍጡር አይደለም። ስለዚህ አላህ ለጅብሪል ሲነግረው እንዴት ነው የነገረው? ቃል ነው። ይሄንን ቃል እንደኔው አሊፍ ላም ሚም ብሎ ማለት ነው። አሊፍ ላም ሚም ካለው ብሎ ከነገረው ቃል ነው የሚሆነው። ገብቷል? ግን የተጻፈው ደግሞ ኖ መሐመድ ሶሪ አላህ ለጅብሪል የነገረው ነው አልኩህ። አላህ ለጅብሪል የነገረው እንዴት ነው የነገረው? እሱን እንግዲህ አንተ ካመጣኸው ነው እንጂ እኔ በቃል ላይ ንገረው በጽሁፍ ይስጠው የማውቀው ነገር የለኝም። አሁን አንተ የጠየቀኝ ቃል ነው ወይ ንግግር ቁርአን ካልከኝ ብዬ ነው። ከቁርአን ካመጣን ጅብሪል የተጻፈ ነው እንዴ ወደ መሐመድ ይዞለት የመጣው? በቃል ወይንስ በቃል? በቃል ኦኬ ጅብሪል እስከ አላህ የተቀበለው እሱን ያለው ዓለም ያው አሁን እኮ ዋናው ነገር ቃል የሚሆነው ምንድነው የሚለውን ነው እንጂ እሱን ያለው ዓለም እኔ እንትን ነው በቃል ይስጣው በጽሁፍ የሚለውን ላቃልችም። ግን አሁን ቁርአን ወደ ኦኬ መልካም እሺ፣ ይሄ ፍጡር አይደለም አይደለ? ይሄ ፍጡር አይደለም ማለት ጅብሪል አሁን ለነብዩ የተናገረው ከሆነ ቃል ነው። ገብቶሃል? ያ ቃሉ ፍጡር ነው ፍጡር አይደለም እንዴ? ፍጡር አይደለም እንዴት ብሎ ቃሉ ፍጡር ይሆናል? ቃል ነው። በቃል ነው የተነገረው ቃል ነው። ለምሳሌ አሊፍ ላም ሚም ስል ይሄ የሰማኸው ፍጡር ነው ፍጡር አይደለም? ፍጡር አይደለም የሰማኸው? አዎ ቃል ነው የሰማሁት ቃል ነው የሚሆነው እንጂ ፍጡር አይደለም። እኔን ቃል እኮ ነው የሰማኸው እኮ ያንተን ቃል ከሰማህ ያንተም ቃል ይሁን ቃል ነው። እና የሰዎች ቃል ፍጡር አይደለም እያልከኝ ነው? የሰዎች ቃል ፍጡር አይደለም። ቃል ከሆነ ፍጡር አይደለም። ማንኛውም የማንኛውም ሰው ቃል ፍጡር አይደለም? አይደለም። ስለዚህ እኔም ቃል እንዳላ ፍጡር አይደለም እያልከኝ ነው? ስለዚህ እኔ ቃል ጅማሬ የለውም ዘላለማዊ ነው እያልከኝ ነው? ፍጡር አይደለም ማለት አይ አብዱ ቀደም 9 ላይ አስገባኝና አድርገውና ያለ እናንተ እኮ አጀንዳ አድርገው እዛ የለጠፍከውን አንጠውና እስኪ እንወያይ። እሱ ምንም የሚገናኝ ነገር አይደለም፣ የሚገናኝ አይደለም። አንዴ ፍጡር አይደለም ካልከኝ ጅማሬ የለውም እያልከኝ ነው። ኢተርናል ነው ዓለም ከመፈጠሩም በፊት ያንተ ቃል አለ እያልከኝ ነው? ኖ ቃላት የምናወጣው ማንኛውም ነገር ቃሎች የሚወጡ ሁሉ ነገሮች ከእያንዳንዳችንም ከፈጣሪ ሆን ቃል ነው ሊሆን የሚችለው እንጂ ፍጡር አይሆንም። ለዚህ ማስረጃ ካለህ ደግሞ አንተ አሁን ነው ይያል። ስለዚህ እኔና ያላህ ቃል ልዩነቱ ምንድነው? እሺ ቃል ሌላ ነው፣ ድርጊት ሌላ ነው። ወንድም የኔና ያላህ ቃል ነው ያልኩህ፣ ድርጊት ውስጥ አልገባውም። የኔና ያላህ ቃል ልዩነቱ ምንድነው? የፈጣሪ ቃልና የሰው ቃል ከሚል ውጭ ሌላ ቃል ከመሆኑ ውጭ ሌላ ነገር አይለየውም። ቃል ከሆነ ሁለቱም ቃል ነው። ልዩነቱ ስለዚህ እኔ አብዱ እንደምል ሁሉ እሱም አብዱ ይላል። ተመሳሳይ ነን። እሱ እንግዲህ የፈጣሪ ንግግሮችን አላውቅም ማለት አብዱ ይላል ብሎ አምሳያ አለው እኮ እያልከን ነው። አምሳያ አለው አለ አላልኩም። እኔ አሁን ስለ ቃል ባመጣው ነገር ነው። እያንዳንዱ የምናወጣው ንግግር ከኛ ከሰዎች የሚሆን ቃል ነው እያልኩ ገብቶሃል? አሁን ወደ ነጥብ ለማስጣል ሳይሆን መሄድ ያለብን ወደ ሐሳቡ ኮንሴፕት እንዲቴል እኔ አብዱ በዚህ ላይ አንበብ በቃ በቤስ የተሻሉ ሌሎች ካሉ አዳምጥ። የተወሰነ ምንድነው ችግሩ ከኔ ጋር እንዳለ ነው የሚሰርቀው እንዳለ የሚሰርቀው? ኖ እኔ ምንም በደንብ ነው ሄድኩልህ። በይዘው
ምንም እኔን እኮ ስላልሰራ ካላህ ጋር እኮ አመሳሰልከኝ። ኖ አለመሳሱ ቃሎች ሁሉ ፍጡር አይደሉም ቃሎች ናቸው ብዬ ሁለቱንም ነገርኩ አይደል? ከዚህ ውጭ አመሳሰልከን እኮ። ቆይ አንዴ እንዳንተ አንጣልኝ አደረበኝ እንዳዳምጠኝ። የኔና ያላህ ቃል ልዩነቱ ምንድነው ስልህ ምንም ልዩነት የለውም። ያንተና የሱ የመሆን እንጂ ያንተን ፍጡር አይደለም። ተመሳሳይ ነው ማለት ነው። የፈጣሪ ቃል ነው ያልኩ እንጂ ቃላት ቃል እኮ ቃል ነው፣ በቃ ቃል ነው ከየትም ይንጣ። ስለዚህ የኔና ያላህ ቃል ተመሳሳይ ከሆነ ስለዚህ ያላህ እንደኔ ነው በቃ እኮ። ይኸው ሀሳብህ እንግዲህ አስበው። በዚህ እንዴት እንደዚህ ታስባለህ? አሁን ይሄ ያስኬዳል? ከሰው ጋር አንተ ነህ እኮ የወሰድከው እንደዛ። አንተ ነህ እንጂ የወሰድከው። አንዳንድ ጊዜማ በደንብ ተረዳድተን ነው መሄድ ያለብን። ምክንያቱም ቆይ አብዱ ለኔ ቃል ሆነ ኖርማሊ አሳምኜ ልሄድ ሆነ አዳምጠኝ። እኔ በነገራችን ላይ አካዳሚካሊ ስለማውቀው ቃል እንዴት ነው አብዱ ይህን አስተምረው ያለው ማንኛውም ሊቃውንት አይደግፍህም። የትኛውም ሊቃውንት የሚደግፍህ አይደለም እስልምና። ስለዛ ነው አጥና ያልኩህ። ቅድም ራሱ አሳይተን ነበር። ሜቢ ከነበርክ እኮ የሙሴና የሌሎቹ የሰዎች ቃል ፍጡር ይባላል፣ ያላህ ቃል ቁርአን ግን ፍጡር አይደለም ብለን እዚህ ጋር ከፍተን አንብበን ነበረ። እስኪ ቆስቲ አንድ ክፈትልን። እሺ ሜቢ መጀመሪያ ኖርማሊ ኖ አይደለም እስላማዊ ላይ ላኩልህ ሊንክ እሱ ሳይሆን ከቁርአኑ ና አይደለም፣ ከቁርአኑ ና። እኔ ቁርአኑ መጀመሪያ ናለኝ ቁርአኑ ጋር ና። ይኸው ችግራችሁ ይሄዱ እፎይ ሞሰስ and other from among ምንድን ይላል? እሱ ምንድን ነው? ከቁርአን የወጣ ቃል ነው ወይንስ ምንድን ነው? እሺ አሁን ያመጣልኝ ከቁርአን ነው ወይንስ ከሐዲስ ነው? እኔ ከቁርአን ያለውን አንተ እያልኩ ነው አይደል? ይሄ ንግግር ከቁርአን ነው። አንዴ ቁርአን ነው አብዱ ቁርአን ነው። እሱ ንግግር ከቁርአን ያመጣው። እሺ ምንድን ነው የፈለከው? የፈለኩትማ እየነገርኩ ነው። አፍወይ ቅድም 90 ቁጥር ላይ ያመጣኸውን አንጠው ያለህን ቃል ቁርአንን፣ ከዛ በኋላ እሱን ሪቫይዝ መድገሙ ያለብህን እሱን ቀጥልህ ነው። ያላህ ቃል ቁርአን የሚል እኮ እዛ ላይ የለማ። ኖ አይደለም። ያመጣኸውን ለልጅቱ ያመጣኸውን አንጠው ለልጅቷ እኮ እሺ፣ ሱራ 9796 ነው የፈለከው? አዎ እሱን አንተው እስኪ። እሱ ላይ ምንድነው ስህተቱ? በአንተ የስህተት ያገኘው እኮ ስህተት አለ ብዬ አይደለም እሱን ያመጣሁት እኮ ቢሆን ነው እንጂ አጀንዳ አድርገህ ቁጭ ያደረከው እኮ ነው ብለህ ነው አንተ በአንተ አብዱን ያልወጣኝም። እሷ ያለው ፍጡር ነው አለች። አይምን ፍጡር አይደለም አለች። ፍጡር ነው አንቺ የምታደርጊውና የአንቺ እንትኖች ፍጡር ናቸው ብዬ ነው የጠቀስኩት። ምናልባት እሷን እንደዛ ብለህ ከሆነ ብዬ ነው እንጂ ኖርማሊ እኔ እስኪ እዚህ ላይ አሁን ለምሳሌ ስህተቱ ምንድን ነው? ያላህ ቃል ላይ ለምሳሌ አላህ እናንተን አብዱ አዳምጥ፣ አርጉመንቱም አልገባም። አብዱ ይደክሙታል መሰለኝ። ፏድ ወይንም አህመድ ይቀድማል። ቢንት ሙስሊም ካለ ግን ቢንት ሙስሊም ይቀድማል። ያለኝ እስኪ አለው። እሺ ቢና መሐመድ ቀጥል። ቆይ አንዴ አብዱ፣ እኔ እንኳን ጥያቄ ነበረኝ። ጥያቄ ከተቀበላችሁ እሺ። ቆይ አንዴ አህመድስ አህመድ አለ? አህመድ ፉአድ ከነ ቶፒኩን አያውቁትም። ይሄ ቶፒክ በጣም መጥፎ አደገኛ ቶፒክ የሚባል ነው። ባይዘ ምንም የገባቸው ነገር የለም። ቆይ አይደለም ምንድነው? እስኪ አሁን እኛ ጋር ስህተቱ ምንድነው? ከዚህ ቃል አሊፍ የተፈጠረች ነች ወይስ ያልተፈጠረች ነች? ፊደሏ አሊፍ የምትለዋ ፊደል የተፈጠረች ነች ወይስ ያልተፈጠረች? በጽሁፍ ከሆነ የተቀመጠው ፍጡር ነው። አይ ፊደሏ የተፈጠረች ነች ወይስ ያልተፈጠረች? አሊፍ ብቻዋን ማለት በምን አይነት ነው አሁን እያልከኝ ያለው? በቃል ነው ወይንስ በምን? ማለት በቃል ከሆነ አሁን በምትናገረው ነው። ስትናገረው አሊፍ ነው፣ ባትጽፈውም ስትናገረው አሊፍ የሚለው ፊደል የተፈጠረ ነው ወይስ ያልተፈጠረ? እኔ አሁን አሊፍ ብያለሁ። ስትናገረው ከሆነ ቃል ነው እያልኩ ነው አይደል?
የተፈጠረ ነው ወይስ ያልተፈጠረ ነው ነው የሚለው አሊፍ የሚለው ፊደል? ያ አሊፍ የሚለው ፊደል ስትናገረው ከሆነ ቃል ነው የሚፈጠር አይደለም። የተፈጠረ ነው ወይስ ያልተፈጠረ ነው ፊደሉ? ብሮ ቀላል እኮ ጥያቄ ነው ማለት በጽሁፍ ላይ ወይስ በቃል ስትናገር ግልጽ አድርገው። እሺ በቃል ስናገረውም እኮ ያው እኮ እሱን ነው የምጽፈው እኮ ፍጡር አይደለም። እስኪ ምንድነው አሁን አንተ ፍጡር አይደለም? እሺ ስለዚህ አረብኛ ቋንቋ ነው አይደል? አሊፍ ማለት አረብኛ ቋንቋ ነው አይደል? እሺ ቋንቋው ራሱ ያልተፈጠረ ነው እያልከን ነው። በታሪክ ደግሞ አረብኛ ቋንቋ ደግሞ ከመጣ ቅርብ ጊዜ ነው። ቃል ነው። እዚህ ቁርአን ውስጥ አረብኛ እዚህ ቁርአን ውስጥ ቁርአንን በአረብኛ ቋንቋ አወረድ ነው ይላል አይደል? ቁርአን ራሱ እሺ ይሄ ንግግሮች ሁሉ ፍጡር ናቸው ብለህ ነው አሁን አንተ የምታስበው? በቃላት ሲነገሩ ባንታም አረብኛ ቋንቋው ራሱ ያልተፈጠረ ነው አይደል? ቋንቋው እንዴት በቃ አብዱ በጣም ከባድ ቶፒክ ነው። ሲላምብልህ መሰለኝ ከባድ የለውም። አማርኛ ልተርጉምልህና እፎይ እስኪ ሌላ የራሴ አንዴ ቆይ። አይ ቲንክ እኛን ስላላመንከን በጣም ገደል ጥያቄን አቅርቤ ልውጣ። ቁርአን ላይ የተቀመጠውን ነው መናገር መጀመሪያ፣ ሌላ ቦታ መሄድ ሳይሆን ከቁርአኑ ነው። እንደው ቤቱ የኛ ነው ብለህ በሚዩት ሊቃውንቶችን እንትን አትላቸው። እኛ መጀመሪያ ቁርአንና ሐዲስ ነው። ቁርአን ካለ ቁርአን ነው። ከዛ ማስረጃችን ሐዲስና ቁርአን ነው። ከዛ በኋላ በስቴፕ ነው። አታሪ ነው ወይስ አሻሪ ነው? አንተ አሁን አብዱ ለምሳሌ ሌላ አቂዳ ላይ እንደዚህ ተፈላፈሉ ነው። አቂዳችሁ ነው ይወስሏል። አንተ እየተናገርክ ያለው የአታሪም የአሻሪም አይደለም። መንገር ባይዘው ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ ነበር። የምሬን ነው። ኦርቶዶክስ ነበር ወንድማችን። በደንብ ኦኬ። ማን ነበር የክርስትና ስምህ ወንድማችን? አባውነቱም እንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስምህ? ያላነበብኩት የለኝም። የምሬን ነው። ያላነበብኩት የለም። ምንም በቃ ሀግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ ማለት ቸው ነው። አሁን ያን ያክል እንደው እንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ጥሪ ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊስን መሰረታዊ ጥያቄ፣ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳላሉ እንደጨርሻለሁ ነው በደንብ እኔ እየነገርኩህ። ይኸው እፎይ ስማኝ እንጂ እኔ ሁሉንም እኔ ሀግዙ ካይን ምንድን ነው ያነበብከው? ቆይ እስኪ ድገም። ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መሰለኝ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከለት። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩት። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብበህ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምህሮ እንደዚህ አይነት ነገር አለ። ወንድምህ እኮ ነው ያለው ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ።
ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ከብት ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቦጊዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩት። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን መሄድ አይጠበቅበትም ነበር። እና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማታሰሩት ግን ለማታሰሩት ለምንድን ነው በዚህ መጠን መዋሸት ለምን አስፈለገ? ኡስታዞቻችሁ እድሜ ልክ እንደዋሹ እንዳዋረድ ናቸው። እኔ ለነሱ አንዳንዴ ይሰማኛል። አሸማቀቅ እንትን ከተናገርኩ በኋላ ምን ይሰማቸውም ብዬ ራሴ ያስባለሁ ማለት ነው። እንዴት ነው ውጤቱ? እኮ ሪፖርት የሚደረግበት እኮ ውጤት እኮ ይሄ እኮ ነው። በየቀኑ ሰው መዋረድ። ኧረ ሲቆይ በየቀኑ እንግዲህ ተመልከቱ። በየቀኑ ዕለት ተዕለት የሚያደርጉት ነው። አሁን እንግዲህ እኛ ጥለነው ወጣን ኦርቶዶክስን ምናምን ነገር ብሎ ሊል እኮ ነው። በጣም ያሳፍራል። ታዘቧቸው። እንደዚህ ናቸው በየዕለቱ እንግዲህ እንዲህ። አሁን እናንተ እዚህ እንዳጋጣሚ እንዲያያቸዋ ማያቅ ሰው ፊት ሄደው ነው እነዚህ እንዲህ በቃ አንድዬ ተራ ጠብቃች ነው እንዴ? ተቀልቅሏል። በቃ ፋድ እንኳን ላመጣ ፋድ አለ አይዳ እንዴት ነው እፎይ? ዲያቆን አትበይ ብላል። እንዴት ነው እፎይ? ስምሽን ቀይረሽ ነው እንዴ? ትናንት አይዳ ነው አልቀየርኩም። ለምን አረፍሽ? ስምሽ ምንድን ነው ምናምን እያላችሁ ስታወዛግቡኝ አስተካከልኩኝ እንጂ አልቀየርኩም። አይን ወደ ቀየርኩኝ። ስፔሊንግ እንዴት ናችሁ? ይመስገን ነው አላ መልካም። ቁርአን ያላቃል ነው ብለሽ ታምኛለሽ? ኦኬ። ያላቃል ፍጡር ነው ፍጡር አይደለም? ዋት ፍጡር ነው ፍጡር አይደለም? ምንድን ያላቃል ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? የህይወት መመሪያ ነው ቁርአን ለሙስሊሞች። እኔ የመመሪያ ነው ብዬ ጠየቁ። ፍጡር ነው ፍጡር አይደለም? እሱ እሺ፣ እሱን አላውቅም። እኔ መመሪያችን መሆኑን ነው የማውቀው። ፍጡር ይሁን አላውቅም። እንዲህ አይነት አልተማርኩም። እንዴት ሳትማሪ? የህይወት መመሪያችን እንደሆነ ነው የተማርኩት። የምትመሪበት ፍጡር ነው ፍጡር አይደለም? አላህ ቃል ነው ካልሽ አላህ ቃል ፍጡር ነው ፍጡር አይደለም? እንዴት ነው እሱ የምትረጂው? ያላህ ቃል ከሰማይ ለረሱል ሰለላሁ ዐለይሂ ወሰለም የወረደ ለሙስሊሞች ደግሞ የህይወት መመሪያችን ነው። ያ ከሰማይ የወረደው በፊደል ነው የወረደው? በጽሁፍ ነው በድምጽ? ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ወርዶ እንትን አላቸው ነው ነገራቸው። ወረደ በቃ። ወይኔ
እንትና አታጣምብብኝ እፎይ ሆ እሺ ጅብሪል መልካም። ይሄ ፍጡር አይደለም ተብሎ የሚታመነው የአላህ ቃል ይሄ ብቻ ነው ወይንም ሌላ አላህ ቃላት አለው? ማለት ይሄ ቁርአን ብቻ ነው ያላህ ቃል ወይንስ ሌላም ቃል አለው? አላህ ከነኚህ የተለየ ያልተናገራቸው ቃላቶች አሉት ወይንስ የለው? ማለት ድሮ በሰሃቦች ጊዜ መላኢካዎች ወርደው ለአላህ ይልካቸዋል መላእክተኞችን እንጂ ቁርአን ደግሞ ለኛ ለሙስሊሞች የህይወት መመሪያ ነው የወረደንን ሌላ ቃል አላውቅም እኔ። ቁርአን ነው የህይወት መመሪያችን። እሺ እንዴት ላስረዳሽ? እንዴት ልንገርሽ መሰለሽ? እኔ ራሴን ኮሽን ነው እኔ ልጠይቅ የመጣሁት ጠይቂ ራሴን በቃ ጥያቄ ነው። ጠይቂ በቃ። አስር ትውልድ ወደ ፈጣሪ ጉባኤ ለምንድን ነው የማይገባው? በእናንተ አስተምሩት። የምን 10 ትውልድ? ወደ ፈጣሪ ጉባኤ ማይገቡ ቆማጣ፣ ለምጥ ያለባቸው፣ ዲቃላ ምናምን ብዙዎች ብዙ እንትን ለምንድን ነው? በጣም ኩዌሽን ሆኖብኝ ነው። ፈጣሪ ቤት ካልገቡ ወደ ፈጣሪ ጉባኤ ካልገቡ የት ይሄዱኝ ሰዎች? ለምንድን ነው የማይገቡት? የፈጣሪ ስራው ነው ለምንድን ነው ብዬ ገርሞኝ ነው። ኦኬ በቀደምም መዝሙረ ያሬድ እያስረዳ ነበረ። ለሌላ ሰው ግማሹ ላይ ስለደረስኩ ነው። መልካም። የእግዚአብሔር ጉባኤ አይግባ የሚለው ለምን? መዝሙረ ያሬድን ቢኒውን እኔ እንጃ እያስረዱ ነበረ ገብቼ። ኦኬ እሺ መልካም። ከእግዚአብሔር ጉባኤ አይግባ የሚለው በጣም ይከብዳል፣ ያስጨንቃል። ያ እኚህ ሰዎች ከፈጣሪያቸው የት ይሄዳሉ? እሺ መልካም። ገነት አይግባ ቢልስ የትኛው ይከፋል? የፈጣሪ ጉባኤ አይግባ የሚለው ይከብዳል። ገነት አይግባ ከሚለው ገነት አይገባም ከሚለው የእግዚአብሔር ጉባኤ አይግባ የሚለው በኃጢአቱ ነው። ገነት አይግባ የሚለው በኃጢአቱ ሊሆን ይችላል። በኃጢአቱ ሸክም ክብደት ሊሆን ይችላል። ገነት አይግባ የሚባለው ዲቃላ ስለሆነ ገነት አይገባም ቢባል ሰምቼ አላውቅም። ለምን በቤተሰቦቹ ጥፋት ለምን ይሄ ልጅ ይጎዳል እኮ? የትኛው ነው? ለምሳሌ ዲቃላ ከሆነ ንብረት አይወርስም፣ በአባትም አይጠራም፣ ገነትም አይገባም ቢል ነው የሚከፋው ወይንስ ጉባኤ አይግባ ቢል? ሁለቱም የከፋ ነው ለኔ። ሞር የከፋው የትኛው ነው? ገነት አይግባ የሚለው ይከብዳል። እናመሰግናለን። እሱም እስልምና ነው። እንዴት? ኦኬ መዝሙር ያሬድ ጀምረው ከነበረ እቀጥልልሻለሁ። መዝሙር ያሬድ በፊት ጀምሮ ከነበረ ነው እኔ ያልደረስኩበትም። አይ ያስረዳ ነበር ነው እንጂ እኔ ግማሹን ነው የሰማሁት። ጽፌ እጠይቀዋለሁ ብዬ ነበረ። ሰዓቱም ሄደና የዛን ቀን ወረድኩኝ። ኦኬ ኤኒዌይስ መመለስ ይፈልጋለህ? ትቀጥላለህ? እንትና ቆስጣ ይቀጥልሽ። የእስልምናውን እናንሳ ትችላለሽ። የእስልምናውን ለምን እኔን ኩዌሽን መልስልኝ መጀመሪያ። ዲያቆን የጀመሩትን ይቀጥሉና እስልምናውን እሺ አይ ቲንክ ዘዳግም ምዕራፍ 23 ነው አይደለ? ከቁጥር 7 ምናምን አካባቢ ከአንድ ጀምሮ 23 ነው። ራሱ ስጠይቅ የነበረችው ኦርቶዶክስ የሆነች ልጅ ናት። እንዴት እንደዚህ ተባለ ብላ መጽሐፍ ቅዱስ ላይ እንዲህ ያለ እንዴ ምናምን ብላ የጠየቀች ነበረው። ኦኬ
ዲቃላ ወደ እግዚአብሔር ጉባኤ እንትን በለው እኔ ጋር ነው እሷ ካደረገው። ኦኬ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከግብፅ በወጣችሁ ጊዜ እንጀራ ምናምን እዛው አልተቀበሏችሁም ምናምን እያለ ይቀጥላል። ኦኬ ዝቅ አድርገው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ሲል የእግዚአብሔር ጉባኤ ኦኬ የእስራኤል በኮቨናንት ውስጥ ያሉት አንድም ጉባኤ ተብለው እነሱ ይጠራሉ። እንደገና ደግሞ ለጦርነት የሚሄዱም የሚሰለፉም የእስራኤል ለጦርነት የተመረጡም ጉባኤ ተብለው ይጠራሉ። እስከ 10 ትውልድ አይግባ ሲል 10 1 2 3 ትውልድን ያንን ብቻ የሚጠቁም ሳይሆን ፍጽምነትን የሚያሳየ ነው። ፍጽምነትን የሚያሳየ ነው ማለትም ፍጹም እስኪሆን ድረስ ንስሐ ገብቶ በንስሐ ተመልሶ ፍጹም እስኪሆን ድረስ ወደ እግዚአብሔር ጉባኤ አይግባ ማለት ነው። 10 ጊዜ እንዲህ ብትለማመጠኝ አልሰጥህም አንድ ነገር ስትል 1 ስጠኝ፣ 2 ስጠኝ፣ 3 ስጠኝ እያለ ቢልህ ማለት አይደለም። 10 ጊዜ ብትለምነኝም ሲል አንድ አካል ምን እያለ ነው? ፍጹምነትን ለማሳየት ነው። ስለዚህ 10 የሚለው አንድ ፍጹምናን የሚያሳይ ነው። ፍጹም እስኪሆን ድረስ አይግባ ነው። ንስሐ ከገባ ግን ይገባል። ንስሐ እንትን ካለ በንስሐ ከተመለሰ ይገባል ማለት ነው። ስለዚህ እነኚህ አንድም በእስራኤል የጦርነት እንትን ውስጥ ለምሳሌ አንድ ኢትዮጵያዊ ኬንያዊን ዜጋ ለጦርነት ያሰልፋል። ኢትዮጵያዊ ወታደሮቻቸው ኬንያውያንን አያስገቡም። ለምን አያስገቡም? ከሴኩሪቲ ታርጋ እንዴ ዲቃላ የሚለው የሚያሳየው ምንድን ነው? ከእስራኤል ውጭ ከነኛ ጋር ያሉትን እንጂ እዚህ እናትና አባት እንትን ያለውን አይደለም። ከኮቨነንት ውጭ ያሉ ጣዖት ከሚያመልኩ ጋር ከነኛ ጋር እንትን ያሉትን ነው። ዘራቸው ከነኛ ጋር which is ዘዳግም ምዕራፍ 12 ላይ አስቀድሞ እግዚአብሔር የከለከላቸው አሉ። ከነሱ ጋር አብረው ህብረት እንዳያደርጉ ልጅ ሲወልዱ ልጆቻቸውን ለሞሎክ የሚሰዉ የሚያርዱ ከነኚህ ጋር ህብረት እንዳያደርጉ እንትን ብሏል። እስራኤል ከግብፅ ሲወጣ እየተቃወሙ የነበሩ ናቸው። እነኚህ ወደዚህ ፍጹም እስካልሆኑ ድረስ ወደ ጉባኤው አይግቡ ነው። ወደ እግዚአብሔር ጉባኤ አይግቡ፣ ምክንያቱም ጉባኤውንም ይወክላሉና። ፍጹም ከሆኑ ግን እንዳይገቡ የሚከለክላቸው የለም። ስለዚህ ዲቃላ የሚለው የዘር መቀየጥን የሚያሳይ ነው። እዛው ላይ ክፍሉ ላይ ከእስራኤል ስትወጡ እየተቃወሟችሁ ይላል። አማሌቃውያንን እነኝን የሚያካትት ነው። እየተቃወሙ ምን እስራኤሎች በግብፅ ወንድ ወንድ ሲወለድ ይገደል ነበረ። እነኚህ ደግሞ ወደ ከነአን እንዳይገቡ ምን ያደርጉ ነበረ? መንገድ ይዘጉ ነበር፣ ይከለክሉ ነበረ። ወንድም ሴትም ልጅ የሚያርዱ የሚገሉ ነበሩ። በእሳት የሚያሳልፉ ናቸው። እንደ እስልምናው ግን ዲቃላን አትታዘዝ ልበ ደንዳናንም ይላል። አንድም መታዘዝም አይቻልም። ዲቃላ ደግሞ ገነት አይገባም የሚል አለ። ሜይ ቢ ቆስጠንጢኖስ አሁን ከብተ ማሳየት ትችላለህ እሱ። እንግዲህ ተመልከቱ። በዚህ መሰረት እታችን አረብኛ ትችያለሽ? አረብኛ ትችያለሽ ሀቢብቲ? አልችልም። ቁርአን እና አረበኛ ይለያያል። አልችልም አረበኛ። እሺ፣ እንደምትመለከቱት አረብኛውን ቀጥታ ያው ትራንስሌት አደርጋለሁ። ያው ትራንስሌት አደርገዋለሁ። እዚሁ እያያችሁት ተመልከቱ። ምን ይላል? የዝሙት ልጅ በጸጋው የሚመካ የማይታዘዝ ልጅና ሰካራም ወደ ገነት አይገቡም። ምን? የዝሙት ልጅ ወደ ምን አይገቡም? ወደ ገነት አይገቡም። ይኸው ምን መረጃ ውስጥ ምንድን ነው? በድጋፍ ማስረጃ ጥሩ ሐዲስ ሶሂህ የሆነ ሐዲስ የዝሙት ልጅ ዲቃላ ወዴት አይገባም? ወደ ገነት አይገባም። እንደምን? እንደ እስልምና ወደ ገነት አይገባም። የእግዚአብሔር ጉባኤ ግን ምን ማለት ነበረ? ገነት ማለት ነው የእግዚአብሔር ጉባኤ። ብዙ ሰዎች የእግዚአብሔር ጉባኤ ገነት ይመስላቸዋል፣ መንግስተ ሰማያት ነው ብለው ያምናሉ። ግን አይደለም። እንደ እስልምና የዝሙት ልጅ ገነት አይገባም። ይቅርታ።
አንድ እንትን ብቻ እኮ ነው የዝሙት ልጅን ብቻ ነው ብዙ ነው የተጠቀሰው እኮ አንብቤ ያለው። እሺ ይሁን ገነት አይደለም የእግዚአብሔር ጉባኤ ያላችሁ ያ የእግዚአብሔር ጉባኤ ቀደም እንዳልኩሽ ነው። አንደኛ ገነት አይደለም የኛ፣ ያንቺ ደግሞ ገነት ነው የማይገባው። ሁለተኛ አንድ ጥያቄ ልጠይቅሽ፣ በምድርስ የዝሙት ልጅ በአባቱ ይጠራል? እንደ እስልምና ስልክ ዲቃላ ከተባለ አባት የሌለው ልጅ ማለት አይደል? ዲቃላ ማለት ያለ አባቱ ማይታወቅ ንብረት መውረስ ይችላል? አባቱ ካልታወቀ የምን ንብረት ይወርሳል? ቢታወቅ ራሱ ንብረት መውረስ አይችልም። በቃ አንቺ ለምሳሌ ኒካ በፊት ኒካ ከሌለ ያ ለኒካ ብወልጂ ልጁ አባትሽ አይምን ልጅሽ አባቱ ስማ አባት አይኖረውማ። አልወልድም ኢንሻአላህ አላቅም። አልወልድም ሳይሆን ፍርላላዚ አንቺ ብወልጂ ለሴ ከኒካ በፊት ብወልጂ ኢቭን ኤግዛምፕል ያ ወልደሽ የወለደልሽን ያስወለደሽን እሱን እንኳን ብታገቢ ከኒካ በፊት ስለሆነ ያስወለደሽ ልጁ ያባቱ አይደለም። ያንቺ ባለቤት በሱ አይጠራም፣ ንብረትም አይወርስም። እንደ ሸሪዓው እንደዛ ነው። ሁለተኛ አጅነቢ ትሆንበታለች ልጁ። ኧረ በእናትህ አስተክፍሩላህ፣ አላህን ፍራ፣ ፈጣሪን ፍራ። ነገር አታውራ። እንዲህ የሚባል ልጁን አባት ልጁን ያገባል እንዴ? ምን ሆነክ ነው? አባት ልጁን አያገባም። ምን ሆነክ ነው? በኒካ ካልተወለደ እኮ የዚና ልጅ እኮ አባትና ልጅ አይባሉም እኮ አጅነቢ እኮ ነች። ይሄ እኮ አፍሪካ ቲቪ ደውለሽ ጠይቂ ከፈለሽ ፈትዋ ይነግሩሻል። በእውነት አላህን ፍራ ነው ሰምቼ እነሺ መሐመድ ዘይኒ ይነግሩሻል። ማን ጋር ነው ቪዲዮ አለ እኮ አለ እኔ ጋርም አለ። ሰሙት ነው። ሰላም አለይኩም። ሰላም ለቤት አድርገው። እሺ እኔ ሳላገባ እርጉዝ ነበርኩኝ። እሺ ሱብሃንአላህ ይጠብቀሽ። እሺ አላህ ይጠብቀሽ። እና ኒካ አሰርን ካስረገዘሽ ወንድ ጋር ማለት ነው። አዎ እሺ ከዛ አሁን እሷ ወለድኩኝ እና ኒካችሁ አይሆንም አሉ። አዎ ኒካችሁ ያረገዘች ሴት ማህፀኗን ሳታጠራ ወደ ኒካህ መሄድ አትችልም። የሐራም ግንኙነትና የሐላል አንድ ላይ አይሆንም። እሺ እና ከአዲስ ኒካ ማስተዳደር የግድ ነው። ልጁ ራሱ የእሱ ልጅም አይባልም። ልጁ የእሱ ልጅ ነው ብላችሁ ወደ እሱ አትወሰዱ። የእንጀራ ልጁ ነው የሚሆነው። ተመልከቱ እንግዲህ የራሱ ልጅ ምንድን ነው የሚሆነው? የእንጀራ ልጁ ነው የሚሆነው። ወደ እሱ ጭራሽ ይዛችሁት አትሂዱ። የእሱ ልጅ አይባልም እንጂ ልጁ አይደለም፣ የእሱ ልጅ አይደለም። ዲቃላ ልጅ አባት የለውም። ይሄ ልጅ አሁን ባሳየናቸው መሰረት ገነት አይገባም። በጣም እናዝናለን። በአሁኑ ባሳየናችሁ ዲቃላ ነው ብሎ ሲነግራት ይሄ ልጅ ራሱ የት እንደማይገባ ተናግሯል። ሐዲሱ ጀነት እንደማይገባ ተናግሯል። እና ምን ማድረግ አለብን? ምን ታረግ? ከሌላ ወንድ ወልደሽው እንደመጣሽው ልጅ ቁጠሪና የእንጀራ ልጅ ሆኖ ያድጋል። እና ከሱ ጋር አዲስ ኒካ ማድረግ አለብኝ። የግድ ነው። ከዛሬ ጀምራችሁ አብራችሁ መተኛት የለባቸውም፣ ግንኙነት ማድረግ የለባቸውም። ከዛሬ ጀምረሽ ራስሽን አጥርተሽ ከቻልሽ 2-3 ደም እስከምታይ ድረስ ካልቻልሽ ቢያንስ እና ያገባዋል ጋብቻ አለ እንግዲህ እዚህ ጋር የሐራም ልጅ መሆኑ ሚስቷም አለ ሰጥሻለሁ። አገባ ኢሜል የለም ወንድ እኮ ነው ስልክ እንደዚህ ልጄ ሴት ብትሆን ታገባለች የሚል አለ እንዴ? ያገባታን የሚል የለም እኮ። ሴቷ ጠይቃ ማለት ነው
አባቴ መሸፈን አለብኝ ወይ ብላ አዋጅ ነብይ ነሽ ያሉበት አለ። ቆይ አሁን ለቆስጣ ልክለትና ያሳይሻል እሱ ነው። እሺ ሌላ ምን ትፈልጊያለሽ? አይበቃንም? ዛሬ ይብቃን በቃ። ያ ረቢ ጊል ጠይቃት። አሁን በተነገረው መሰረት ልጁ አይደለም ተብሎ ተነግሯል አይደለም? አይዳ እንደሰማሽው? አዎ ልጁ አይደለም አለ። በዛ በልጁም እና በአባትየው ጋር ዝምድና ከሌለ እንደ ኖርማል ሰዎች ናቸው ማለት ነው አይደል? ናቸው አይደል? ኖርማል ሰው ማለት ነው። ግን ያው ካወቀ አንድ ሰው ደግሞ አባቱ መሆኑን ካወቀ ደግሞ አይ በቃ አባት አይደለም እንደ ኖርማል ሰው አስቢው ተብሏል። ስለዚህ ኖርማል ሰው ደግሞ እንደ እስልምና መጋባት ይችላል አይደል? እኔ እንጃ አላጋጠመኝም። እሺ ሁለት ያላጋጠመኝም ታዲያ እኔ የሌለ ነገር ፈላስፌ አላወራም። እንግዲህ ኖርማል ሰው ሲጋባ አይተሻታቂም? ሰው ለሰው ሲጋባ አውቃለሁ፣ ግን አባትና ልጅ እንደዚህ ልክ በዛ መሰረት ልጅ ተብላ ስለማትጠራ ለዛ ሰው ልጅ ተብላ ስለማትጠራ እንደ ኖርማል ሰው ስለሆነች ልጅ አባቱን ማግባት ይችላል ብሎ እንደ እስልምና ሀቅ ነው። አልደመደምም፣ እውነት ነው ብዬ አልደመደምም። እሺ ሁለተኛ ጥያቄ ደግሞ ንስሐ ምንድን ነው? ተውበት ነው። አወኩኝ። ግን አሁን አንዳንድ ሰው ግዴታ እኔ ንስሐ ለመግባት አንድ አባት ጋር ሄጄ የኔን ኃጢአት መናገር ለምን አስፈለገ? ለፈጣሪ መንገር አሁን ምሳሌ አሁን እግዚአብሔር ነው በእናንተ ፈጣሪ። ለእግዚአብሔር አንተ ማረኝ ብዬ ብናገር እሳለ እዛ ቄስ ሂጄ ከመናገር ይልቅ ትችያለሽ። ለምን ለመሐመድ ይነግሩት ነበር አይደል? ለመሐመድ እየሄዱ ይነግሩታል ነበር ወይ? ቄስና መሐመድን አታገናኝ። አንተ ደግሞ ሁሉ ጥያቄ ስትጠየቅ መሐመድ ብለህ እሳቸው ላይ የምትደገፈው ሁሉ ነገር ላይ ቄሶቹ ስልጣን አላቸው፣ መሐመድ ስልጣን የለውም። እነሱ ከእግዚአብሔር ዘንዳ የተላኩ ነብዮች ናቸው ቄሶች። ነብይንና አንድ ቄስን አታገናኛል። ነብይ አይደለም መሐመድ፣ ነብይ ናቸው ካላህ ዘንድ ተመስክሮላቸው በየቀኑ በየሰላታችን ስማቸው የምናነሳው የምናወሳቸው። የእሱን ስም መሐመድን ስም ሰላት ባወረድሽ ቁጥር አላህ ይባርክሻል አይደለ? የእሱን ስትይ ላዝም ግዴታ እንጠራለን የእሳቸውን ሰለላሁ ዐለይሂ ወሰለም እሱ ላይ እንትን ስትይ ከዛ አንቺ 10 ሽልማት ምናምን ታገኛለሽ። ለምንድን ነው መሐመድ የምትጠሪው? ቀጥታ አላህን አትጠሪም እንዴ? የእሳቸው ኡመት ስለሆነን እኛ ሙስሊሞች የእሳቸው ስለዚህ አላህን ትተሽ መሐመድን መጥራት አለብሽ። ለምን አላህ ብዬ ነው እኮ መሐመድን መጠራው እኮ። በቃ መሐመድን ትተሽ ለምን አላህን ብቻ አትጠሪም? ስልክ ስለምን ፈጣሪ ይቅር በለኝ ብዬ ስለምን እና ስማጸን አላህን ነው የምማጸነው። ሰላት ላይ ደግሞ ግዴታ ደግሞ ለሳቸው ደግሞ እንትን ይባላል። ምን ይባላል? መግለጽ ይጠበቅብኛል እንዴ? ጥቅም አለው። ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን ረሱልላህ። ሰውም አሻዳ ሲይዝ እንደዛ ነው። አላህና በመጨረሻው ቀን ማመንም እንደዛ ይባላል። ባወረድሽ ቁጥር አላህ ደግሞ እየተደሰተ አንቺን ይሸልምሻል። ስለዚህ እኛ ደግሞ ኤግዛክትሊ እኛ ደግሞ ስልጣን የሰጣቸውን እንድናከብር ደግሞም እነሱ ጋይድ እንዲያደርጉ ስልጣን ሰጥቷቸዋል። ስለዚህ ስልጣን ስለተሰጣቸው ማቴዎስ ወንጌል ምዕራፍ 16 ላይ ያንን መሰረት አድርገን ንስሐ እንድንገባም ደግሞ እርስ በርሳችን እንድንናዘዝም ዮሐንስ በመልእክቱ ስለነገረን ከዛ አንጻር ነው። እና አሁን ምሳሌ ነው። አሁን እኔ ወደ ክርስትና ገባሁኝ እንበል። ከዛን 21 ማርያም፣ 19 ገብርኤል፣ 12 ሚካኤል ምናምን እያልኩኝ እኔ ላይ ግዴታ ይሆናል መዘከር፣ ግብር ማቅረብ እና ሚካኤል አንተ እርዳኝ ማለት ሚካኤል ምንድን የሚረዳኝ ጌታ ፈጣሪ ያለ ለምንድን ሚካኤል አንተ እርዳኝ ማርያም እናቴ ምናምን የሚባለው?
ኦኬ። የመሐመድ ሚስቶች እናቶችሽ ናቸው አይደሉም? ያ ረቢ እፎይ፣ ለምንድን ነው ለሁሉም ጥያቄ ኤግዛምፕል አድርገህ የእሳቸውን ስም በቃ እሳቸውን ፍታና ሌላ ጥያቄ የራስክን መልስ ስጥ። ማርያም እናቴ ማለታችን አስጨነቀሽ። አይሻን እነ ከድጃን እነ ሳፊያን ግን እናቴ ስትይ አይከፋሽም? የመሐመድ ሚስቶች አንዘክርም። ልስን አንዴ ቆይ አንዴ የመሐመድ ሚስቶችን እናቴ ብለሽ ስትይ ብዙም አልከፋሽም። እኛ የጌታችንን እናት በስጋ ክርስቶስን የወለደችው እናታችን ማለታችን የሚያስከፋ ነገር አይደለም። በመጀመሪያ ደረጃ እንኳን እሷንና እንኳን የጌታን በስጋ የወለደችውን ተይና አይዳ ሌሎች ጻድቃንም ሴቶች ለምሳሌ የአብርሃም ሚስት ሳራን እናታችን እንላለን። ሌሎችንም እናታችን ብለን እንጠራለን። ከክብር አንጻር እናታችን ማለት እኮ አያጣላንም እኮ መዘከሩን ነው ያልኩት ያለሁት። ያ መዘከር ግዴታ እንደዚህ የሚል ነገር የለም። ግዴታ እንዲህ መዘከር አለብኝ ወይ እንደዚህ እያልኩኝ ዝክር ግዴታ አለብኝ ወይ ይወጅብብኛል ወይ ነው አይደለ? ለምንድን እናም ሰዎች ለምንድን ገብርኤል አንተ ወርዳኝ፣ ሚካኤል አንተው በሴፍ ምናምን የሚባለው? ያ እነሱ የኛ እኔ ጠባቂ ብዙ አውቃለሁ። ስለኔ በጣም ብዙ ክርስቲያን ጓደኞች ስላሉኝ አውቃለሁ። ቀኑንም እየጠቀስኩ ነው የነገርኩህ ያለሁት። እሺ ሚካኤል ለመርዳኝ ገብርኤል ለመርዳኝ ይላሉ። የኛ ጠባቂ ረዳቶቻችን ናቸው። እግዚአብሔር ለኛ ይሾመልን ዘበኛችን እንደማለት ነው። በቀላሉ ቤተ መንግስት አብይ አለ፣ በዙሪያሽ ግን ፖሊሶች አሉ አይደለ? ያ አያገናኝም። ከፈጣሪ ስራ ጋርና ፍጡሩን የምታገናኝ። መልካም እሺ። እነሱ እኛን የሚራዱ የሚያገለግሉ ናቸው። አይ ቲንክ የሁድ ወይንም በድር ጦርነት ላይ ሙሐመድን ጦር ሜዳ ላይ መተው አልረዱትም መላእክቶች። ወይኔ እናቴ አወረታቸዋል። ለእኛም ሰው እንድንገል የሚረዱን ሳይሆኑ አጋንንትን እንድናሸንፍ አጋንንትን የሚዋጉልን። ማነው ሰውን እንድንገል የሚል ያለው? እንግዲህ የእንትን ጦርነት ላይ እኮ መተው ረድተውት እሱ እንትን ብሎ ነበረ። ከዛ በኋላ ረድተውት ነው ያሸነፈው። መላእክቶች ተሰልፈው እነሱም እኮ በሰይጣኖች ተመርተው ነው። ስለዚህ እኛ ደግሞ መላእክቶች ይረዱናል ስንል አጋንንትን እንድናሸንፍ የአጋንንትን አሰራር ያፈርሱልናል። በሴት ያ ማለት ከእግዚአብሔር የተለየ ፍቃድ ኖሯቸው ሳይሆን እግዚአብሔር አዟቸው የእሱን ትእዛዝ ይጠብቃሉ። እሺ አሁን እኔ ዘፍጥረትን በዚህ ሰሞን እያነበብኩ ነበረ አንድ ብዬ። ከዛን ፈጣሪ ምድርን ፈጠረ፣ ከዛን ወዲህ ደክሞት በሰባተኛው ቀን አረፈ ሲል ምን ማለት ነው? ፈጣሪ ደክመዋል እንዴ ብዬ ጥያቄ ውስጥ ገባሁኝ። ራሴ ያነበብኩ ናት። ለምን ዘፍጥረትን ከአንድ ጀምሬ እና ደክሞት የሚለው የቱ ጋር ነው? ከምዕራፍ ከአንድ ብሎ ምድርን ሲፈጥራት ምድርን አንቺ ራስሽ እኮ የፈጠርሽው ነው ያስመሰልሽው አወራርሽ። ምድርን ሲፈጥራት ደከመውና አረፈ ስትይ ያ አላነበብሽም። አይዳ ዋሽተሻል። አንደኛ ደክሞት ወላሂ ላዚም አንብቤያለሁ። ቆይ ጠበቀኝውና ላውጣ ከፈለክ። እሺ አይ ወንደር ደክሞት የሚል ቃል ካመጣሽልኝ ሸልምሻለሁ። አይዳ አንበሳ አረፈ። እኔ እኮ ጥያቄን እኮ ነው ያልኩህ ያለው። ደክሞት ነው ያረፈው። ለምን አረፈ አለ ነው እኮ ማለት። ኦኬ ቆይ ነው ይሄ አይደለም። እሺ ቆይ እግዚአብሔርም ቃልና ቆስጤን ፎሎ አድርጓቸው። ስለዛ እግዚአብሔርም ምን ይላል? ያው አንቺ ጀግና ነሽ። ኦኬ እግዚአብሔርም የመፍጠር ስራውን ፈጽሞ ያረፈው በዚህ ቀን ስለሆነ ሰባተኛውን ቀን ባረከውም ቀደሰው። ሰማይና የምድር አፈጣጠር እንዲህ ነበረ። እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ እያለ ይቀጥላል። አረፈ የምትለዋን ቃል እዛች ነው።
ኖ ከላይ ቀርታ ነው መሰለኝ። ምን ያው የሚል ናውጣ እሱን አንቀጹን ካሳየው ካውጣ እሺ፣ አውጣ ያው አሳየው አንብብላት። ከአንድ ነው እኮ 20 ምናምን አይደለም። ከአንድ ምድርን ሲፈጥራት በአንድማ አይደለም መጨረሻ ላይ ነው። ወደ 7 ነው መሰለኝ ቁጥር 7 በሰባተኛ ቀኑም እግዚአብሔር አረፈ ምድርን ከፈጠረ ወደ 7 ነው። አንድ ቁጥር እንትን ነው ምድርን ሲጀምር ነው እሱ ወደ 7 ነው መሰለኝ። እግዚአብሔርም ስክሪንሾትን የተላከልሽ አይደል? እንዴ አምበሻ አይደል? ወላሂ ላዚም አይደለም ወላሂ አይደለም። እንትን ዳውንሎድ አድርጌ ነው ያነበብኩት ነው። ፈጥላት ወሴ ጊዜ ትግደል ኖ አይ በቃ አረፈ ሲል ምን ለማለት ፈልጎ ነው? በቃ ጥያቄ አረፈ ሲል ምን ማለት? ኦኬ አረፈ ማለት ምን ማለት ለመሰለሽ? አረፈ አሁን እኛ በእኛ እንትን ብዙ አክሰንቶች አሉት በአማርኛ ሲሆን ምን ማለት ፈልጎ? መልካም አንድ ነገር አረፈ ሲባል ምን እያለ ነው? ለምሳሌ አረፍኩ ስትይ አንቺ ምን እያልሽ ነው? አንዳንዴ ሞተም አረፈም ደግሞ ደክሞት። ኦኬ ለሁለቱ ብቻ ነው። ለዚህ ብቻ ነው የሚውለው? አረፈ ሲባል አው ደክሞት ነው እንዴ ፈጣሪ ደከመው ለማለት ፈልጌ ነው እዚህ ጋር። ያ መልካም። ዘፍጥረት ምዕራፍ በሰባተኛው ቀን ነው አረፈ የተባለው አይደለ? በሰባተኛው ቀን ምድርን ሰራትና ያ ለምሳሌ እኔ ስራ ብጨርስ ባቆም አረፍኩ አይባልም? በፊት እየሰራው ነበር አሁን መስራት ባቆም ይባላል። ያ ስለዚህ እግዚአብሔር አረፈ። አንተ አደባብሰክ ነው ሁሉንም ጥያቄ ማለት ፈልገው ሁሉ ነገር ደባብሰክ ነው። ምንም አላደባበስ። አዳምጪ። ምሳሌው በደንብ ስለሚገባሽ ትስቂያለሽ ቶሎ ብለሽ ምን እንደማመጣብሽ ያንተ እንትን ነው ያንተ መልስ ስለሚያስቀኝ ነው። አዳምጪ እሺ። ስለዚህ እግዚአብሔር በሰባተኛው ቀን አረፈ ሲባል ጨረሰ፣ አዲስ መፍጠር አቆመ ማለት ነው። ሙቼዝ ከዛ በኋላ ይሰራል መፍጠር አላቆመም። ሁለተኛ ምዕራፍ ላይ ገብቻለሁ። አዳም እና እንትንን ሊሰራ ይሄዳል። አዳምጪ። አዳምና ሔዋንማ ዘፍጥረት ምዕራፍ 1 ቁጥር 27 እና 8 ላይ ያለቁ። ያ ማብራሪያ ምዕራፍ 2 ምዕራፍ 1 ማብራሪያ ነው። ማብራሪያ ነው። መስራት አቆመ ስትለኝ ነው እየፈጠረ ነው ሰው ልጅ ነው ይላል አይደል? አዳምጪ። አዲስ ፍጥረት መፍጠር ፍጥረት በቃ ተጠናቀቀ በሰባተኛው እንጂ እግዚአብሔር መስራትማ መቼም አያቆምም። እግዚአብሔር ያልሰራበት፣ ያልጠበቀበት፣ ያልመገበበት፣ ያልተንከባከበበት ማይክሮ ሰከንድ እንኳን የለም። ስለዚህ አዲስ ፍጥረት አረፈ ሲባል አዲስ ፍጥረት ከዛ በኋላ አልፈጠረም። ለሰባት ቀናት በእነኛ ቀናት ውስጥ ተፈጠረ ማለት ነው። ልክ ቁርአንሽ ላይ ሱረቱ ጣ ቁጥር 4 እና 5 ክፈትላት። አላህ አራማኑ አላራሽ ስተዋ የሚለው ፍጥረትን ከፈጠረ ነው። ሱራ 7 አላህ ደክሞትም ማንቀላፋ ማይተኛ ማንቀላፋ እንደሚደክመውም ላሳይሽ እችላለሁ። አላህ እንደደከመው ላሳይሽ እችላለሁ። አንቺ ጋር 7:54 አላህ ነው ፍጥረትን ከጨረሰ በኋላ ተደላደለ። በፊት አልተደላደለም ማለት ነው። አረፈ ማለት ይሄ ነው። ተደላደለ። ጠበሪ ደግሞ ተቀመጠ ይለዋል ኪታቡ ላይ። ጌታችሁ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ። አረፈ ማለት ይሄ ነው። አንቺ ጋር ደግሞ ምን አለ? ተደላደለ። ምን አድርጎ? ሰባት ቀን አልፈጠረና አይገናኝም። እፎይ አታገናኝ። ተደላደለና አረፈ አይገናኝም። ምን ማለት ነው? ተደላደለ እግሩን አጣምሮተኛ ምን ይልኳል? መደላደል ማለት ተመቸው። በቃ እኛም ፍጡሮችን ወደ ምድር እንትን ካደ በኋላ ተመቸው ነው። በፊት አልተመቸውም ነበር። ኖ እኛን ፍጡሮቹን ወደ ምድር ሲያወርድ ተደላደለና ደክሞት አረፈ ማይገናኝ እንትን ነው። አይዳ ደክሞት ሚል ኬት ነው ያመጣሽው? ኬት ነው ያመጣሽው ደክሞት ሚል? እና እንደዛ ለማለት ፈልጎ ነው እኮ ማንሽ አንቺ እንደዛ ቁርአንሽ ላይ አይሚን የእስልምና መዛግብት ላይ አላህ ደከመው የሚደክመዋል ሚል አለ። እናንተ እስከ ደክመው አይደክመው የሚለውን አላህ አይበላም አይጠጣም አንቀላፋም አይደክመውም። አይዳ ይበቃሻል። አላህ ይደክመዋል የሚል መረጃ እንድንሰጥሽ እንችላለን።
አላህ ፍጹም ድካም እንደሚደክመው የሰው ማይመስል ድካም እንደሚደክመው ሊቃውንቶችሽ ያምናሉ። ልሰጥሽ እችላለሁ። መስል ነው። እግዚአብሔር ግን ሰው መሰል ነበር አይደል? እንደምታችን የሰው ማይመስል ድካም ብሎ ነገር የለም እባክሽ። ሊቃውንቶችሽ ሲጨንቃቸው ነው የሰው ማይመስል ድካም ነው የደከመው ያሉት። እኛ እግዚአብሔር ደክመዋል ብለን አናምንም። ለዛሬ ይብቃን። አሁን ትወጣላችሁ። አወጡም ከቤቴ አይ አንድ ቆይ ቪዲዮ ገና ሌላ ኮተት ያመጣሉ ራሱ ኧረ ውረድ 7 ሰዓት ልታደርግብኝ ነው እንደ ገና ራሱ ምናምን ብሎ ቪዲዮ ያመጣል። ቀለኛ ናቸው እነዚህ ሰዎች። 4 ሰዓት ያህል እዚህ ጋር ስቀመጥ አሸንጉሊት መሰልኩት እንዴ? ሰዎች አሸንጉሊት መሰልኳችሁ እንዴ? ቀልደኞች ተኙ። በቃ እናንተ ራሳችሁ በቃ መተኛ ጥሩ እኮ ነው። ተኛ። ቀልደኞች 4 ሰዓት ያህል እዚህ ጋር ስቀመጥ ማለት ነው። ግርጣት አስበዋል አይንህ ሌላ